ፈቃዳችሁ ከሆነ በጣም ጥሩ። አንቺ ሀናን ካወቅሻት ስንት ጊዜ ሆነሽ? አልሞስት 5 ዓመት። እንዴት ተዋወቃችሁ? የተዋወቅነው እዚህ ሀገር ነው። እኔ የምኖረው ከአይንድሆቨን አካባቢ ነው። አይንድሆቨን የሚባል ከተማ ከዛ ወጣ ብሎ እሷ የምትኖረው ደግሞ ቲልበርግ የሚባል ከተማ ነው። እና በሰው ነው አጋጣሚ የተዋወቅነው ማለት ነው። ኦኬ እሺ። በሰው ማለት ላይክ በሆነ ፕሮግራም ሰው ቤት ሄደሽ ወይ ቤተክርስቲያን ኦር እንዴት? በሰው አይደለም። ያኔ በጣም ልጅቷ ተወስዳ በጣም በታላቅ ሀዘንና ለቅሶ በነበረችበት ሰዓት እኔ ማቃትን ሰው ተገናኙና እንደዚህ የምትባል ሀና እንደዚህ ልጅቷ ተወስዳባት በጣም በታላቅ ሀዘንና ለቅሶ ነው ያለችው፣ እስቲ አገኛት ብለው አገናኙኝ። ማቃቸው ሰው ከነሱ ያገኟትን ማለት ነው። በዛ በስልክ ተገናኘን። መጀመሪያ አወራን። ከዛ በኋላ ቤቴን መጣች። በዛ መቀራረብ ጀመርን ማለት ነው። ኦኬ። ስለዚህ አሁን ሀና አንቺ ቤት ነው የምትኖረው? አይ አሁን እንዲሁ ዝም ብላ መታ ነው እንጂ አንድ ቦታ ላይ መኖር አትችልም ማለት ያለው። እኔ አሁን ከከተማ ወጣ እያልኩ ወደ ገጠር አካባቢ ስለሆነ እሱ የሷን ከተማ የነበረው ደግሞ የሷን የምትኖርበት ቦታ ከተማ ስለሆነ እዛ አካባቢ መኖር አለባት፣ መገኘት ስላለባት እዛ ነው አብዛኛው ጊዜ የምታሳልፈው። ስለዚህ አንዳንዴ ወደ እኔ ትመጣለች፣ አንዳንዴም እዛ ያለው አካባቢ የሀበሻ ሰዎች ማለት ነው ትሄዳለች። አንዳንዱ ደግሞ ወደ ራቅ ያሉም ቢሆን እንግዲህ አንድ ቦታ ላይ ረጅም ጊዜ መቆየት ስለማትችል ካለው ከይዙም መከታተል ስላለባት ያለው ያንዳንዱ ነገር ቦታውን እየቀየረች ነው ማለት ነው። ቪዲዮ አለ አይደል? አንቺ ስልክ ላይ እየገለጽ ልጇን አብረሽ ሄደሽ ልጇን ጎብኝተሽ ታውቂያለሽ? እኔ በአካል አልሄድኩም፣ ምክንያቱም ከኛ በጣም ሩቅ ነው። እኔ ደግሞ ህፃናት ልጆች እርስ በርስ ትንንሽ ልጆች ስላሉኝ ለመሄድ እነሱ ይዘው ብዙ ስለማይመች በስልክ ነው ማገኛት። በአካል አልሄድኩም። ግን የኔ ሰዎች ማቃቸው የሆነ ጉሩብ አለን። እዛ በአካል ሄደው አግኝተው ከነሷ ቪዲዮ ቀርጸው አሁን ሀና ለቀዋለች በሷ ቪዲዮ እንደዚህ ትንሽ ኢንተርቪው አድርጓት ያለው ነገር ሄደው ገሚተው መጥተው በቪዲዮም አይቻለው። በቪዲዮ በአካል እንደዚህም አወራታለሁ ማለት ነው። እንደዚህ ነኝና አንቺ እንደምናወራው በአካል አይተሻት አታውቂም፣ በቪዲዮ ነው። ስለዚህ መድኃኒት እንደሚሰጣት ደግሞ ያወቅሽው ከሀና ተነግሮሽ ነው እንጂ ሄደሽ ጎብኝሻት አይደለም። በፎቶ ፎቶ እንደዚህ መድኃኒቱ ፎቶ አድርጋ ልካለች። በቮይስም ድምጽ ትልካለች፣ በጽሁፍም ትልካለች። ረጅም ጽሁፍ ነው የምትልክልኝ። ለኔ ራሱ ኮንታክት ስላለን እንደዚህ ብላ የሚሆናትን ነገር መታገዝ የምትፈልገውን ነገር በጽሁፍ እያደረገች ወደ ሀናም ትልካለች፣ ወደ እኔም ትልካለች። እንደዚሁ በፎቶ አድርጋ ትልካለች። እንደዚህ ያደረጉኝ ነው ብላም የሚደርስባትን ነገርም ትልካለች። አሁን ባለፈው ከትላንትና ወዲያም የላከችው በጣም ረጅም ጽሁፍ አለ። እዛ የሚደርስባትን ግፍ የሚያደርጉባትን ያንን ጽሁፍ እሷ እንደምትጽፈው አንጀሊና እንደምትጽፈው በምንድን ነው እርግጠኛ መሆን የሚቻለው? ሌላ ሰው ስልኳን ወስዶባት እንደማይጽፈው እሷ አሁን እኔ አንጀሊና ነኝ ብላ ነው የምትጽፈው። ግን ብዙ ጊዜ እንደዚህ አሁን ትደውላለች። አሁን አንጀሊና እኔም እደውልላታለሁ። በዚህ በድምጽ ተደዋውለን እናወራለን። ያለው ነገር በጽሁፍም ባሻገር በድምጽም ስለምናወራ እኔ ያለው ነገር እሷ እንደሆነች ነው እንትን ማስበው ማለት ነው። ኦኬ። በቪዲዮ እንደዚህ ስታወሩ እንዴት ነው? በትክክል ታወራለች አንጀሊና? በደንብ ታወራለች? የምታወራው ቃላቶች ይገባሉ? አዎ ታወራለች። አሁን እኮ የሷን ችግር በእንግሊዘኛ ብዙ ጊዜ ሀና ተጠቅሰዋለች። ይሄ አሁን ትንሽ የአካል ጉዳት አለ አይደለ? የእግር እንትን ትንሽ አንድ እግሯ እንትን የማለት ሰብሰብ የማለት ነገር ነግራኛለች። አንድ እግሯ ታነክሳለች። በትክክል ቀጥ ብላ መሄድ አትችልም። ንግግር በትክክል ልክ እንደኔና እንዳንቺ በትክክል ትናገራለች። መጀመሪያ የተወሰደች አካባቢ ሳገኛት በደንብ ታወራለች፣ ትዘምራለች፣ ሁሉም ነገር እኔም ስለማገኛት ማለት ነው። አሁን ከጊዜ ወደ ጊዜ ግን እኔ ራሱ በጣም ያመመኝ ያለው ነገር እሱ ነው። በቪዲዮ ስለማገኛት ወይ በአካል እየመሰለን ነው ማገኛት ስትይ በቪዲዮ ስታያት? በቪዲዮ መጀመሪያ በቪዲዮ ሳገኝ እንደዚህ ስለምናወራና ከሀናም ስታወራ ቁጭ ብዬ አጠገብ ስለማይ ስታወራ ከእናቷ ጋር የነበረውን ንግግርና አሁን ያለው ከ5 ዓመት በኋላ ያለው ንግግር በጣም ይለያል። አሁን ትንሽ መላሷን ተቆላልፈዋል። ታወራለች ግን በደንቡ ነገሩን ቃላቶቹን ያስቸግርሻል። ለምን ይመስለኛል የሚሰጧት ኤሌመንት ይሆን ወይ የሚደርስባት ችግር ይሆን? በጣም እኔ አሁን ለሀና ብዙ ጊዜ እላታለሁ መጀመሪያ የነበረችውና አሁን ያለውን አነጋገሯ ራሱ ንግግሩ ሳይሆን አነጋገር አክሰንቷ ማለት ነው። ይሄ መላሷ በደንብ እየተቆለፈ ነው የመጣውና እሱ ችግር ታይቶባታል በዚህ 5 ዓመት ውስጥ ማለት ነው። ይሄ ነው ያለው ልዩነቱ።
እሺ እንትን ፎቶውን የላከችውን ሀና ላኪልኝ በይልኝ። አሳያት አሁን ቪዲዮ መድኃኒት ምናምን እንዳይዘጋ ብዬ ነው። ቲክቶክ እኮ በጣም ብዙ እንትን አለው ፖሊስ ምናምን። ዋትሳፕ ያለሽ እስቲ ላኪልኝ ዋትሳፕ ላይ አንዴ ሊየው። ስልኬን ልስጥሽ ወይ? ኖ ሀና አላት እኮ ስልኬ ሀና አላት። ሀና ላኪልኝ። ኦኬ እንዴት ታዲያ ላክልሽ? በሱ ነው የምጠቀመው ያለሁት በሷ ስልክ ነው። ልካሽልኝ ድጋሚ ያስገባሻለሁ። አትላክልኝና ድጋሚ ልውጣ እንዴ? ካልወጣሽ የማታውቂበት ከሆነ ወጥተሽ ልካሽልኝ ድጋሚ ያስገባሻል። ከባድ ነው በጣም። አቢባዬ አንቺ ነሽ እንዴ የምትቀጫት? እሺ አይፈቀድም ነበረ የመጀመሪያው አይፈቀድም ስለነበረ እዛ አንቀበልም ያሏት ቦታ ማለት ነው። አንቀበልም ያሉት ኦርጋናይዜሽን እዛ ያለችበት ቦታ ተሰርቃ ስለመጣች መቅረጽ እንደውም አይፈቀድም። ኃላፊው ነው ቅረጪ፣ መረጃ ይሆንሻል ቅረጪ፣ እኛም አናስቀምጣትም ልጅቷን እዚህ አምጥታ እዚህ ብሎ ሴትዮዋ ያቺ ወሳጇ ነች ማርያ ቦል የምትባለው ፎቶ ላይ ታየችው ማለት ነው። ከስራ ትባላለች ምናምን የተባለው እኔ ነኝ ቀርጬ እንደ መረጃ ያስቀመጥኩት። ያኔ ገና ተወስዳ 3 ወር 4 ወር እንደዚህ ቢሆናት ነው የዛ ጊዜ ማለት ነው። እዛ ቦታ አይደለም አሁን ያለችው። አሁን ያለችበት ቦታ ነው ይሄ ፓራሲታሞል ምኑ ድራግ ተደረጋለች እያልን የምንለው አሁን ያለችበት ቦታ ነው። ይሄ ግን እንደ መረጃ ያዥ ብሎ ነው እንትን ያልኩት የቀረጽኩት ማለት ነው። እያለቀሰች ምን እያለች ማለት ነው። እኔ ደግሞ መቅረጽ ሴትዮዋ ካየችኝ ስለምታስቆመኝ እንደምቀርጽ አታውቅም። አውቄ ነው አፍ ሌላ ነገር የምናገራት እንጂ ሌና ከአይሻ ጋራ መነጋገር ትፈልጊያለሽ እያልኩ ሳታይ ነው የቀረጽኩት። ኃላፊው ግን ቅረጭ ብሎ አስቀረጽ። አይሻ ማናት? አይሻ ማለት የእሷ የምታውቃት እንጂ ሌና የምታውቃት ሰፈራችን እንዲሁ የምታውቃት ሰው ልጅ ነች። ኦኬ ትወዳታለች? አዎ ስለምትወዳት ስታለቅስ ከሷ ጋር መነጋገር ትፈልጊያለሽ እላታለሁ። ሴትዮዋ ደግሞ ካሜራ መያዜ እንትን መቅረጼን እንዳታውቅ አድርጌ ነው የምቀርጸው። ይሄ ለምን ነው የምታለቅሰው? እዚህ ጋር እያለቀሰች ነው። ሁለቱም ቪዲዮ ላይ ታል እያለቀሰች ቁጭ ብላም እዛ ጋርም ቆማም እያለቀሰች ነው። ተሰርቃ ነው የተወሰደች ልጅ ተሰርቃ ነው ተሰርቃ እኔ ሲሄድ ወደ እናቴ ብላ ነው የምታለቅሰው። እንዴ ከመንገድ እንዲህ ተጎትቶ የተወሰደ ልጅ ህግ ውሰድ ሳይል ተሰርቆ የተወሰደ ልጅ ምንድን ነው የሚሆነው? በዚህ ሰዓት እኮ ሌጋል አይደለችም ልጅቷ። ሌጋሊ አይደለም እኮ ለዚህ ነው ያስቀረጸኝ። እነሱም አላስቀምጧትም እዚህ ቦታ አናስቀምጥም ከሌባ ጋር እንተባበርም አይነት ነገር ማለት ነው። እምቢ ብለዋቸዋል። ከዛ በኋላ ሌላ ቦታም ደግሞ ተወስዳለች። ከዚህ እምቢ ሲሏቸው ማለት ነው ሴትዮዋቸው ወስዳ አንዱ ጋር ነው የምታስቀምጠው። ለምንድን ነው እቺ ሴትዮ ገንዘብ ያው ከሜዲርስ ገንዘብ ታገኛለች ማለት ነው። እኛ ይሄንን ሁሉ የምንለው ነገር ነገ የምናየው ነው ማለት ነገ የምናየው ብዬ የምልሽ ምንድን ነው እየተመረመረ የተደረሰበት ነገር ነው እንጂ ዝም ብለን አይደለም እዚህ ላይ ያወራን ያለ ነው። ቅድም እህታችን ፓራሲታሞል ይሄን ያህል እንዴት ከባድ ነው ይሄን ያህል አይሆንም ብላ ልክ እኔ ዝም ብዬ እንደማወራ ነገር አስመስላ ነው የተናገረችው። ይሄንን ኤቪደንስ ስትልክልን ነው እኛ ሰው ይዘን ሄደን እዛ ያለችውን ሐኪም ይሄን መድኃኒት ሰተሻል ስንል አልሰጠውም ቤት ውስጥ ያለችን ልጅቷን ብክላይደር የምትባል ነች የሰጠችው ብላ ብክላይደሯን መታት። ብክላይደሯ ደግሞ ስትጠየቅ አወሰታታለች። ለዚህ ነው ህዝብ እቺ ልጅ ከዛ ጊዜ ጀምሮ ከነሱ እጅ መውጣት ነው ያለባት። እኛ ይሄንን መድኃኒትም ለዶክተር አሳይተናል። ሌላ ሀገር ለሚኖር ዶክተር ኢቭን ፓራሲታሞል ላይሆን ራሱ ይችላል ሌላ አይነት ድራግም ሊሆን ይችላል። ስም ፓራሲታሞል ብለውት ይሆናል እንጂ እንዳይመረመር ልጅቷ ወጣ ደግሞ እንዳይመረመር ነው እየተደረገ ያለውና አንቺ ቀጥይ ይቀርራል መድኃኒቱን ካሴሻል ይቀርራል ደግሞ የሚለው ግን ፓራስታ 1000 ግራም ፓራስታሞል ነው የሚለው። የብራንዱ ስም ደግሞ ትንቫ ነው። ይሄንን ራሱ ለቻት ጂፒቲ ልኮ ይሄ መድኃኒት ምንድነው ብሎ እኮ መጠየቅ ይቻላል። ቀይ ፎቶ ልላከውና ቻት ጂፒቲ ላይ ልጠይቀው። አሁን የያዘችው አንድ እንትን ነው 1000 ግራም ነውና 3 ነው የሚሰጧት። 3 ከሆነ አሁን 3000 ነው የሚሆነው ማለት ነው አይደል? 3 ነው እጇ ላይ ያለው ግን 2 ነው። 3 ነው የሚሰጡኛለች። ሶስተኛው ይታለ እሱ ለምሳሌ ልታሳየን ብላ ለኛ ለመላክ ብላ ነው እንደዚህ አንድ አርጋ ያስነሳችው። ግን ሲሰጧት እሷ እንደ 3 ነው በየጊዜው እንትን እያሉ በቀን ማለት ነው የሚሰጧት እኮ 3 ነው የሚሰጡኝ ያለችበት ጽሁፍ ይታለ። ላኪልኝ ስክሪንሻቱን እሱን
እነሱ ልቆም ነው ውስጥ ለመስጠታቸው ያኔማ ከስንት ዓመት በፊት ያወራነው ምናልባት ጠይቀን እንደ አዲስ ጽሁፍ ላክልን ብለን ካልሆነ አሁን በዛን ሰዓት በትክክል ሀናና ሳሌም አይደለም ከንቺ ጋር ሄደችው ሄዶ በአካል እኔ አሁን በዛን ሰዓት አውቃለሁ ሄዶ ሁለቱንም እዛ ሆስፒታል ህክምና ሃውስ አርት የግል ሐኪም አለ አይደለ እዛ እሷን እንትን የሚላት ሄዶ አግኝተው እንደጠየቁና ሲጠይቁ ደግሞ እኔ አልሰጣሁም ከዛ በኋላ ያ በክላይደር የሚባለው በዚህ ሀገር ምንድነው ተንከባካቢ የሚባለውን ማለት ነው በአማርኛ ሲተረጎም ሲጠየቅ ነው እንደሚሰጧት የተባለና ያንን ያለ ምንም ሳያማት ምንም ነገር ሳይሰማ ስለሆነ ለምን ተሰጣጣላችሁ በሚል ያ ነገር ቆመ በዛን ሰዓት ማለት ነው ምክንያቱም ሄደው እዛ ድረስ እንትን ስላሉ ከዛ ቆመ አሁን ግን በቅርብ ጊዜ እንደ አዲስ ያንን መድኃኒት መስጠት እንደጀመሩ ነው እኔ ያወቅኩት ማለት ነው ያ ምንድነው አሁን እንደዚህ ማን ነገረሽ እንዴት ነው ያወቅሽው ማን ነገረሽ አሁን ይሄን የሰማሁት ከሀና ነው ምክንያቱም አላገኘኋትም ስለዛ ጉዳይ አላወራኋትም ግን አጠቃላይ የዛን ጊዜ ግን ሳሌም የምትባለውን ያልኩሽ ያለሁት እንገናኝ ነበር ስለዛ ጉዳይ ስለ ሀና ጉዳይና ስለ ኢንጀሊና ጉዳይ ምን እናድርግ የሚለውን ተገናኝተን እንደዚህ ግሩፕ ሰርተን እናወራ ስለነበረ አንድ ላይ ሄዶ ቀኑ ሙሉ እዛ በጣም ሩቅ ስለሆነ ተጉዘው ያን ሁሉ ነገር አድርገው እንደመጣ አውቃለሁ ስለዚህ የሚሰጣትን በዛን ሰዓት 1000 ግርም ብቻ ሳይሆን 3000 እንደነበረ ነው አጠቃላይ ዙሮ ግን ያ ቪዲዮ ላይ ያለውም አሁን ሀና እንደነገረችሽ በዛን ሰዓት የመጀመሪያ ጊዜ የነበረ ነው ከዛ አሁን ከ5 ዓመት በኋላ ያለውን ቪዲዮም አለ እሱም ልልክልሽ ይችላል ያ ግን ብንታወራው